ጋር ቀሚሱን እዚህ ጋር አድርጌዋለሁ ጋይስ ቀሚስ ለብሼ ነው ከዚህ የምወጣው ከዛም ስሙ ቤተሰብ ልንገራችሁ ወሬን ወሬ ያነሳል ከዛም ላይ ብላ ይቀባች ነው ጉቺ እኮ ናት እንዴ አለቻት ለሰርጀሪ እኮ ነው ከወርቁ ጋር ዶሮ ልላክልሽ አለቻት ከዛም ስትላት ማለት ነው ከዛም ሰርጀሪ በነገራችን ላይ ይኸውላችሁ እኔ አንድ ነገር ልንገራችሁ ሰውን መጠራጠር ጥሩ ነው ሰው አለማመን ጥሩ ነው እኔ እመኑ አልልም ምክንያቱም በሰዎች ብዙ የተበደሉ ሰዎች አሉ ብዙ ደግሞ የተጎዱም የተደረገባቸውም ሰዎች የሰርጀሪ ግን ባለጌነት መረንነት ተቆጣጣሪ የሌላት ዋለጌነት ግልጽ ነው እንደዚህ ግልብ ብሎ አልታያችሁም ጋይስ የኔ ወዳጆች እንዴት አትሉኝም ጋይስ እኛ በባህላችንም በሀገራችን አደዴ የሆነ አስተዳደግ እኮ ነው ያደገችው አደዴ ታውቃላችሁ አደዴ ታውቃላችሁ እናቶች አደዴ የሆነ አስተዳደግ እኮ ነው ቱታ ለበሽ ማሬ ቀጥታ ወደ ፕሮግራሙ ነው የምንሄደው ቀጥታ ማሬ ፍቅር ወደ ሆቴል እንኳን አናርፍም ማሬ ቀጥታ ፕሮግራም አለ እኮ እና ከዛም በኋላ ቆይ ወሬውን ላውራላችሁ አደዴ እኮ ናት ጉቺ የሀረር ልጅ ናት ወዳጄ ጓደኛዬ ወንድሜ አብሯት ያሳደጋት ምናምን እንደዚህ ሆኖ እንደዚህ በጣም ቤተሰብ ነን የምትል ጉቺ የዋናት ከዛ ከወርቁ ጋር ዶሮ ጥልላክልሽ አለቻት ጋይስ እኔ ደግሞ ጥላት ነው ብዬ ደስ ይሰማል ከዛ እቺ መርዝ ምን እንዳልቻት ልንገራችሁ ጋይስ እና ይሰማችኋል ያገኔ ሀቂቃውን መደዴ ስትሆኑ ግን ምን አገባኝ መደዴ ስትሆኑ ይሄ ቤተሰብ ተቀምጦ የሚወያይ የሚነጋገር እንደዚህ እኮ አይባልም ነውር ነው እንደዚህ እኮ ነው እንደዚህ ነው ቤተሰባዊ ግንኙነት የሌላችሁ ከሰዎች ጋር ግንኙነት ይሄ ከሰዎች ጋር ይሄ ፋሚሊ ይሄ ጎረቤት ኢትዮጵያዊነት ምናምን የሚባል ነገር አብሯችሁ ከሌለ ከራቃችሁ ዋትስአፕ ምናምን ከሚል ጋር የምትኖሩ ከሆነ ይሄ ነው አስተሳሰባችሁ ሚዲያ ላይ ትመጡና እኔ ሰው አላምንም ካላችሁኝም እንደዚህ ነው ምናምን ምክንያቱም ያላችሁ ምንድነው ኮሜንታተር ፊንገር ማይ ኔም ፊንገር እናንተ የምታደርጓት እቺ ነው ያለቻችሁ ቤተሰባችሁ ፊንገራችሁ ነው ያ ጋይስ እንዴት ነው ጉቺ አሁን ያብሮ አደገ የወንድሜ ታናሽ ምናምን ህይወቴን ከፊቱኝ ደረቴን ሰጥሻለሁ ሰቃልሻለሁ በዚህ ጋር ወጋልሻለሁ በዚህ ጋር ሳንጆን ወጥቼ ጩቤውን በዚህ ጋር አስተነፍስልሻለሁ አንቺ እኮ ምናምን ብላ ደረቷን የምትሰጥላት ወዳጇ በየዋህነትና በመልካምነት ሰርጀሪዬ ዶሮ ልላክልሽ ስትላት ጋይስ ከወርቅ ጋር ከ40 ግራም ወርቅ ጋር እነዚህ ጎጃሚዎች ሰው አረጓት ጋይስ ወጫው ወደዚህ ነው ጨዋታ ያለው ከዛ ስትላት ህዝብ ፊት 3000 ህዝብ በተቀመጠበት ፊት የኢትዮጵያ ቲክታክ ህዝብ ባለበት መንደር ላይ አውላኪልኝ አለችና ወዲያው ግን ብትልኪልኝ ጸበል አድርጌበት ነው የምበላው እግዚኦ ማረነ ክርስቶስ እግዚኦ አበስ ገበርኩ ነው የሚባለው ጋይስ እግዚኦ እኮ ነው ምን አይነት እንደዋና ኖርበት ኖሪ ነው እንደው እዛች ግራውንድ ውስጥ ተቀብረሽ ስትኖሪ በቃ ምንም ጠፋብሽ ያለሽ ሚዲያ ላይ ያሉ ኮሜንት በቃ ሰው ህይወት እንደዛ ነው የሚመስልሽ እንደው ብታረጊው እንኳን እንደው እኔማ ልምከርሽ ማን ይመክርሻል አንቺ አደዴ መደዴ ጋይስ ዛሬ ደግሞ ይሄን ስልኬት ያመጣት ጌታው አደዴ መደዴ እንደዛ ነገር እንደው ከወዳጅ አይባልም አሁን ቤተሰቦች አብሮሽ ቢሉ ፋሚሊያዊ ነገር ቢኖርሽ ልጄ አባትሽ ልጄ እንደዚህ አይባልም ወዳጅን እንደዚህ አይባልም ወዳጅን በዚህ ደረጃ አታስቀይም እንደዚህ እሷ ከዛ ድረስ አስባ በህዝብ ፊት ዶሮ ልላክልኝ ስትል ምን ጸበል አድርጌበት ምናምን አይባልም ብሎ ይመክርሽ ነበር ግን ቱማች ርቀት ከፋሚሊ ጋር ቪዲዮ ብቻ ካም ሲስተር ኦፕን ቲክቶክ ቪዲዮ ቅርስ ለቀቀኛ ጋር ማይ ጋድ ጋይስ አይ ልቀቅ ብዙ ፋሚሊ ብዙ ጓደኛ ብዙ ባዶ ቤተሰብ ባዶ ፋሚሊ ባዶ ጎረቤት ባዶ አብሮ አደግ ባዶ ኢንተርኔት ብቻ ምስኪን እናማሳቱኝ እናማ አይባልም ጉቺ አሁን እኔ ጋይስ የጉቺን ቪዲዮ አይታችሁታል ስቅቅ ሽንቅቅ ቲን ያረጋት ጋይስ የፊቷ ካራክተር ላሳያችሁ ማለት ደንግጣለች እኮ ጉቺ ደንግጣለች እኮ ጋይስ ደንግጣለች እኮ
አይታችኋል። በጣም ደንግጣች እና መናገር ፈልጋች አንደበቷ ሁሉ ተሳሰረ። ምክንያቱም አሉ አዛ ጀማ ንግስት ኩን ንግስት ኪንግ ምናምን የሚሉ እነዚህ በጎቹ ግና ገርዳሚዎች አሉ። እነሱም ፍራቻ ነው እንጂ መስሎ እርግጠኛ ነኝ ሰርጀሪ ፈርታት እንዳልሆነ 100% እርግጠኛ ነኝ። ደንግጣች ማለት ጸበል ስትይ እኔ የምልሽ አሁን እንደው ብትጠረጥሪ እንደው እውነት ጉቺ ኦኬ፣ መጠራጠርሽ ጥሩ ነው። እንደው ለጉቺ ንግግር ይገባል። ወዳጅሽን ጥግ ድረስ አታስቀይም። ባይዘዌ ይጠራቀምላታል። ይሄ ለጉቺ እንዳይመስልሽ አዳሚ ይጠራቀምላታል። የሆነ ቀን ጉቺ ታፈነዷለች። ለመሰላችሁ ወዳጅ በጣም የሚወዳችሁ ሰው ያጠራቅምና የሆነ ቀን ግን አርጎ ነው የሚያወጣው። ስለዚህም አንዳንዴ ኢትዮጵያዊነት፣ ሀበሻነት፣ ይሉንታ፣ ለንግግር ለወሬ ቁጠባ፣ ለዛ የሚባል ነገር አለ። ለዛ የለሽም። ምክንያቱም ከኩንቻ ካንጋ ነው የምትኖሪው። እንዴት የኢትዮጵያዊ ለዛ ይኖርሻል? ሚዲያ ላይ ትመጫለሽ፣ ንግስታችን ዛሬ አምሮብሻል ትባያለሽ፣ ኮፍያ ተቀያይሪያለሽ። ከዛም ፊልተሩ ዞር ሲል ኦ ማይ ጋድ ከሌሊቱ 6 ሰዓት የሆነ ፊት ይታያል። ገባ ወጣ የሆነ ፊት ይታያል። ጋይስ ኦ ማይ ጋድ ጂሰስ ክራይስት ምናምን የሚያስብል ፊት ይመጣባቸዋል። አይታችኋል? እንዲህ ብላ እንዲህ ስትመጣ ትለዋወጣለች። ጋይስ ማያ ነው የምትሆነው። ፊልተር ላይ ሌላ፣ ከፊልተር ዞር ሲል የሆነ መልክ ይመጣል። ጋይስ ታዘባችሁ ታውቃላችሁ? 2 አይነት መልክ ነው ያላት። ባይዘው እንዲህ ብላ እንዲህ ስትመጣ ማለት ነው። እና ደደብ አይም ሶሪ እኔ ደደብ ከዛስ ብላችሁ ነበረ ደደብ። ዛሬ ጋይስ እንዴት ነው የሚያውረገርገኝ እንጂታው አንዳንዴ እንደዚህ ዘና ልበል እንጂ ጋይስ እንዴ 1 ሳምንት እዚህ ላይ ጫንቃ ይወጡ እንዛ ሆስፒታል ጧት ሆስፒታል ጋይስ እየተንከራተትኩኝ ጌታ እሜን እኮ የዛን ቀን ላይቭ ላይ የሚል ላምጣት ነው ምናምን አልኩኝ። ሄድኩኝ አመጣሁት። እዛ ሰዓት ደነገጥኩኝ ጋይስ። ቀጥታ ቤት አመጣሁት። ከዛ በማግስቱ ጀምሮ ሆስፒታል እስከ 7 ሰዓት እዛ ቆያለሁ። ፀጉሬን ስሰራ አይላሽ ስሰራ ምን ስል ጥፍር ስሰራ ምን ስል ስሯሯጥ ጊዜም አልነበረኝም። እመቤቴ ጋር ቢዚ ሆንኩባችሁ እኮ ጋይስ። ጠፋሁ እኮ ዩቱብ ላይ ቲክታክ እኮ ስለሚመች እኮ ነው ጋይስ። ቦታ ምናምንም አይፈልግም። ልክ እኔ ስመጣ ኬኳ ተነስታ አገኛታለሁ። ዩቱብ አልገባም። ኦኬ አያቴ አሁን እናቴ ጎንበስ ብላ ሁሉ ሄደች እኮ እንዲህ ብላ ነበር የመጣችው ጋይስ። መንቀሳቀስ አቅቷት ቤት መልቀቅ። ስሙ እናቶች ልጆቻችሁ ቤት ሄዱ። እሺ ጌታ ሲያማችሁ ይለቃቸዋል። ቤቱ ራሱ ቤት የምትኖሩበት ቤት ራሱ አንዳንዴ በሽታ ነው የሚሆንባችሁ። ላጥ ብላችሁ ልጆቻችሁ ቤት ሄዱ። ያው ተሻለት። አሁን 2 መርፌዋን ጠጣች ምናምን። አሁን ደህና ናት ጋይስ። ቁጭ ብላ ራሱ ታወር ከኬኳ ጋር ይጣላሉ ጭራሽ። አያችሁ ዩሲ የኔ ዶክተር ሊያ እና እኔ ነው ደደጋች እኔ አንቺ ምናምን ሲሆንልሽ መች ደደብም በይኝ ችግር የለውም። ታይ እግዚአብሔር ማለት አሜን። ይደብረኛል ነው እቺ ደግሞ አሁን ሊያ አንቺ ስቴጅ ደግሞ ይደብረኛል። ምን ማለት ነው ይደብረኛል? እና ከጎንደር ለቅራ አንቺ እኮ ገና 3 ወር አልሆነሽም ከጎንደር ከመጣሽ እንዲህ እያሳቅሽኝ ምንድን ነው የሚውጠኝ ትለኛለች። ይውጥሻል። ከሜ ጋር ትዳረቃላችሁ፣ አንድ ላይ ትዳረቃላችሁ። ልጄ እንደሆነ ላጥ ብላ ሄዳለች ወንድሞቿ ቤት አጎቶቿ ቤት ላጥ አድርጌ ልኬያታለሁ ጋይስ ልጄን። እና እዚህ ብቻዋን ሊደብራት ነው። ቱቱ የምትመጣው ማታ ነው። ስለዚህ አጎቶቿ ቤት 9 ልጆች አሉ፣ እዛ ትጫወታለች። የሀገር ልጆች እንግዲህ እናትና እኔ አሁን ያሳሰበኝ ሜዲ እኮ አለ ኬኳ ናት የምታሳስበኝ። ጌታ ኬኳ ናት ውልውል የምትልብኝ። ስሙ ከዛ ወሬ ወደዚህ ነው እና ምን ልላችሁ ፈልጌ ነው። ከዛም ደነገጠች፣ በቃ ደነገጠች። ጉቺ እኔ ቆሌ ግፈፍ ይበልልሽ ጉቺ። አይ እኔ ማንም ቢሆን ቢልክልኝ ጸበል አደርግበታለሁ። በጣም ነው እንዴ የምትጠነቀቂው? ሀተታ መተታም ባይዘው ሀተታ መተታም እኮ ስለሆነች እኮ ነው እንጂ ሰርጀሪ እኮ በእንደዚህ አይነት ነገር ስለምታምን እኮ ነው ጋይስ። ቢባል እንኳን አይባልም። አንቺ ግን ኮመንት ላይ ያሉ ሰዎች አዎ ልክ ነሽ ምናምን ይሉኛል ብለሽ ጋሺ የምትባይ ሰው ዝቅ እዚጋ ዶሮ ወጥ አይ ጉቺ ነው ቀላጭ ተጨቃቀስ ይለክስ የብሬን አረሊ ሳቱ መከራ ሳቱ ደረሰ ጌታ። እሺ ስሙና እንደዛ ነው ልጅ ጉቺ ትርኪ ምን በቃ ወርቅ አሰጠሻት እኔ ጎጃሚዎች አደረጉ። በቃ ልክሽን ወደ ላይ አርጊ። ምንድን ነው እዚህ ዶሮ ምናምን ምንድን ነው እዚህ መዝረክረክ? ጉቺ ረፊ ማርያምን ከጋሼ ጋር የምትይኝ እንደዚህ
ይበቃል። ብዙ መስገዱ ማባበሉ ጉቺ ይበቃል። ይቅርብሽ። እነዚህ በጎች መጡ ቀሩ ምንም አይነት ከህይወትሽ የሚጨምር ነገር የለም። አይላቪ ጉቺ ሄደች። ለማንኛውም ወደዚህ እንመጣለን ጋይስ። አረችን ወሬ መሳላውራ ነው ጋይስ። አባ ተጣላችሁ እኮ አላላ አላላ አባ አሉ። እኔ ግን አልሰማሁም ጋይስ። እኔ እንደውም